ሉሊት ዛሬ እንደደነገጠች ማን ነው ደስ ያለው? ከስራም ልትባረር ነው ወይ? እንኳን ደስ አላችሁ። በጣም ይገርማል። ሀና ፍቅሯን ለያሲር የገለጸችለት ወይ ጉድ! ተምቹ በላለው ሲል ተበላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው እንግዲህ ኖላዊ ተከታታይ ድራማ አስደሳችና የምን አስተማሪ አዝናኝ የሆነ ድራማ ነው። ዛሬ ላይ እንግዲህ ያው እንዳያችሁት ወይዘሮ ሜላት ከሉሊትና ከአቶ ታደሰ ጋር ምሳ እበላለሁ ስትል ወይዘሮ ሉሊት እንግዲህ አመናጭቃ እንደዛ ገለማምጣ ሽሮሽን ይዘሽ ቀጥኝ ያለቻት። ከዛም እንግዲህ ታደሰም ከሉሊት ጋር ለመብላት ብሩን ከፍሎ ትቷት ሂዷል ማለት ነው። በጣም የሚገርም ነው። ዛሬ ላይ ሱሴ ሀናን አጥምዳ ይዛታለች። ወይ ያሲር ልቀቂ፣ በሰላም ትለቅ እንደው ልቀቂ፣ ወይም ደግሞ አንቺንም ጆሮንም ነው ማጠፋችሁ ብላታለች። ያን ሞክሪ ከጠቀመች ደግሞ ውሰጂው ብላታለች። ሀንዬ ዛሬ ላይ ፈርቻለሁ እያለ ሁልጊዜ ያሲር ጋር ጧት ማታ ትመላለሳለች። የምትመላለስበት ምክንያት እንግዲህ ከያሲር ፍቅሩ ስላላት ይመስላል ማለት ነው። በጣም የሚገርም የሚያሳዝን ጉዳይ ነው። የወይዘሮ ሜላት ጉዳይ እንግዲህ ከምን እንደደረሰ ሁላችንም አብረን የምናይ ይሆናል ማለት ነው። ወይዘሮ ሜላት ዛሬ ላይ እንግዲህ ለሉሊት ቡና አፍልታ ከሷ ጋር ለመጠጣት ይዛላት ስትመጣ በስራ ተወጥረሻል ብላ እንደዚህ ማጎብደዱ ግስ ሌላው ነገር ያምርብሻል፣ ስታጎበድጂ ግን አያምርብሽም። አሁን ቡናሽን ይዘሽ ወደምትይዥበት ሂጂ ነው ያለቻት። ወይዘሮ ሜላት እንግዲህ ሁሉንም ታግሳለች። አቶ ታደሰ ዛሬ ላይ ሉሊት የሰራቻትን ስራ በጣም ስለሚያውቅ ይቅርታ ሊጠይቃት መጥቷል። ይቅርታ ወይዘሮ ሜላት በማይገባሽ ቦታ በማይሆን ሰው እንደዛ መሆን የለብሽም፣ ነገር ግን በጣም ይቅርታ ነው ያላት። እሷ ደግሞ ይሄ እኮ ምንም ችግር የለውም፣ እኔ እኮ የሉሊትን ባህሪ አስቀድሜ አውቃለሁ፣ ስለዚህ ይሄ የተለመደ ስለሆነ አንተ ምንም አላጠፋህም፣ ለእኔ እሺ ይቅርታ አድርጊልኝ፣ እኔ የሉሊትን ባህሪ እያወኩኝ አንቺን ቶሎ እሺ ብዬ ማቅረብ የለብኝም ነበረ፣ ይሄ ችግር የለውም ይቅርታ፣ የእሷን ባህሪ ደግሞ ተላምጀዋለሁኝ አትሰብ ብላ እንግዲህ አቶ ታደሰንም ነግረዋለች። ዛሬ ታደሰና ሉሊት እንግዲህ በጥፊ ልትለው በጣም የምትገርም ናት። እንዳታሳስችኝ እንጂ እንዴት አንቺ ሌለ በጥፊ ልትማች ቻልሽ? ስራሽን በስርዓት መስራት አለብሽ፣ እየተወጣሽ አይደለም ኃላፊነት መወጣት እንደዚህ ነው እንዴ እያላት ነበር ማለት ነው። እንግዲህ ሉሊት ዛሬ ላይ እንግዲህ እግሯን ወንበር ላይ አድርጋ ላፕስቲኳን እየተቀባይ ወይ መንበሻቀጥ እየደረሰባት ሰውዬ አቶ መዘክር ይመስላል። ዛሬ ላይ እንግዲህ ከታች ከወንበሩ ስር እግር ውስጥ ገብታለች ማለት ነው። ወይዘሮ ሜላት ደግሞ በጥፉ ዛሬ ስጦታ መጥቶላታል። ያ ስጦታ እንግዲህ ህይወቷን ይቀይረዋል አይቀይረውም የሚለውን ደግሞ ሁላችንም በአንድ ላይ የምናይ ይሆናል ማለት ነው። ውድ ቤተሰቦች ለቤቱ አዲስ የሆናችሁ የደወል ምልክት እንግዲህ በመጫን ቤተሰብ አድርጉ ማለት ነው። በጣም የሚገርም ነው ኖላዊ ድራማ። ዛሬ ላይ ሱሲት ከኤልያስ ጋር ስራ እንድትጀምር ጆሮ ፈቅዶላታል። ግን ስራውን ትሰራዋለች አትሰራውም? እንግዲህ ገና ከመጀመሯ ይሄ ተግራራ እንደዚህ ከሆነማ እኔ አልወጣውም፣ ቡና ጠጣተሽ የለ እንዴ ስሪ ሲላት ኤልያስ አሁን ብር ስጠኝ፣ እኔ የቀረኝ ነገር አለ። ምንድን ነው የቀረሽ? ብር ሰጠኛለህ አትሰጠኝም? ብር የሚመጣው እኮ በወር ነው፣ 30 ቀን ቁጥሮች ያንን ጆሮ እንደፈለግሽውን ይብሎኛል፣ ከፈለግ ደውለህ ጠይቀው። እንግዲህ ኤልያስ ተናዶ ለጆሮ ሲደውል ጆሮ ደግሞ ስጣት ነው ያለው ማለት ነው። እነዚህ ሰዎች ሱቁን በአንድ ቀን ባዶ ሊያደርጉት ነው ወይ ብሏል። ትናንትና እንግዲህ ተምቹ የስንት ሺህ ብር እቃ በነፃ አስወስዶ መጥቶ እበላለሁ ሲል ተበልቶ ስለመጣ ዛሬ ላይ ደግሞ ጆሮ እነዚህ ልጆች ሱቁን ባዶ ሊያደርጉ ነው እኔ ከትንሽ ጊዜ በኋላ እያለ እንግዲህ ኤልያስ ሱቁን በደንብ እየሰራ ሳለ እነሱ ግን ምንም አላወቁበትም ማለት ነው። በጣም የሚገርም ነው። ዛሬ ላይ እንግዲህ ሱሴ ሀናን መንገድ ላይ ጠብቃ ለምን ስቀረሽ ቀጠሮ ነበረን ብላታለች። ሁሌ መምጣት ነበረብሽ፣ በዚህ እኔ እየጠበቅኩሽ ነው። እንግዲህ አንድ ማስጠንቀቂያ ልሰጥሽ ነው። ጆሮን ትልቂያለሽ ወይስ ሁለታችሁንም ላጥፋችሁ? ምንድን አይነት ጥያቄ ነው የምትጠይቀኝ እያለቻት ነበረ። ከዛም ሀንዬ እንግዲህ ከጠቀመሽ ውሰጂው ብላ ገፍትራ ትሄዳለች ማለት ነው። እሺ ሱሴ ማን እንደሆንኩ አሳይሻለሁ ብላለች። እንግዲህ አሁን ላይ እንግዲህ ጆሮ የሱሴት ይሆናል ወይስ ሀና? እንግዲህ ጆሮ አሁን ላይ ሱሴት እንጂ ያጠመደችው እሱ ደግሞ ከሀና ውጭ ማንም ሰው መስሎ አልታየውም። ዛሬ ላይ እንግዲህ አቶ ኖላዊና ጆሮ ሀና ቤት ድረስ መጥተው ሀናን ሰላም ሊሏት መጥተው ነበረ። ግን
ሀንዬ ፈቃደኛ ሆና ሰላምም ሳትላቸው ቀጥሮ ማን ጋር እንደሆነ እያወራች ነበረ። እሱም ደግሞ ከተምቹ ነበረ። ተምቹን ደግሞ ልታማክረው የሄደችው እኔ ፈርቻለሁኝ ያሲር ትቶኝ የሚሄድ ይመስለኛል እያለች ነበረ ማለት ነው። በጣም የሚገርም ነው የሁሉም ነገር። ከዚህም እዛም አልፎ እንግዲህ ሁሉም ነገር እዚህ ላይ የሚያበቃ ይመስላል። እንግዲህ ሀንዬ ያው በቅናት እያበደች እንግዲህ ከጆሮ ጋር ጧት ማታ እየተመላለሰች ነው። ምክንያቱም ሱሴ አለች የለችም በማለት ለማረጋገጥ ነው ማለት ነው። በጣም ፈርታለች። እሷም ደግሞ ፈርቻለሁ ብላ ተነክታለች። የትም አይሄድም። እኔ ራሱ ጆሮን አስጠንቅቄዋለሁ። ሀናን አስቀየምክ ማለት እኔ ሱሴንትንም አንተንም ነው አስቀይማችሁ ምገላትን ብየዋለሁ። ሀኖቹ ምንም እንዳታስቢ ብሎ እንግዲህ ተምቹ ነገራት። ሲነግራትም አዎ ሱሲ ሀና ጆሮን ትፈልገዋለች፣ ግን ደግሞ አብሽሪ ምንም ነገር እንዳይከፋሽ እያለ ነበር ያስጠነቀቃት ማለት ነው። ለማንኛውም እንግዲህ ውድ ቤተሰቦች የሉሊት እንደዛ መሸማቀቅና አቶ መዘክር መጥቶ እንደዛ ደግሞ ከስራዋ እንደምትባረር ደግሞ ሁላችንም እርግጠኛ ሆነን እንደምንጠብቅ ወይዘሮ ሜላት እንደዛ ሆና ተሰቃይታ እየሰራች ስላለ አሁን የሉሊት ተራ ሆኖ ደግሞ ሉሊት እንደዛ መሆኗ ለእኛ ደስ ብሎናል ማለት ነው። እንግዲህ በጨረሻው ይመር እንላለን። የወይዘሮ ሜላትስ ንብረት እንዴት ነው ይመለሳል አይመልስም? ዛሬ ላይ እንግዲህ ምላሴ በጣም ከሚያውቃት ከድሮዋ ጓደኛው ሄዶ ነበረ። እሷም ደግሞ እንግዲህ ዊልተር ላይ ሆና እና ምግብ ልትሰራ እህቷ ደግሞ ተብዬዋ የእህቷን ስራ አጣራለኝ ብለው ነበረ። ምላሴ ግን እስካሁን ስልክም አታነሳልኝም፣ የትም እንዳለች አላውቅም፣ ይሄው አልመጣችም፣ ምግብ ልሰራ ነው እርቦኛል እያለ ሽሮ ከሽንኩርት ጋር ልትሰራ ዘይት የለም ወይ ሲላት እኔ ገዝቼ እመጣለሁ ግን ሽንት ቤቱ ሰደኝ ስትለው ታቀፎ ዊልተር ላይ አርጓታል። እሷ ደግሞ እንግዲህ እሷ ናት ወይስ እሱ ፍቅር ያዛቸው የሚለውን ደግሞ በቀጣይ ቪዲዮ የምናየው ይሆናል ማለት ነው። በጣም አዝናኝና አስተማሪ የሆነ ድራማ ነው። ኖላዊን ለተከታተላችሁት ማለት ነው ውዶችዬ። በጣም የሚገርመው ነገር ግን ሱሲት እንግዲህ ሀናን አጥምዳ መያዟ ነው። እሷም ደግሞ በጣም እንደፈራችው ሁላችንም የምናየው ነው። እንግዲህ ስራም ተሰጥቷት ነበረ። ሱሲት እውነት ስራውን ለመስራት ሳይሆን ጆሮን ለመቅረብና ከሀና ለመለያየት የምታደርገው ነገር ይመስላል ማለት ነው። በጣም የሚገርም ነገር ነው። የዛሬው ደግሞ ተምቹ ደግሞ ከድንብላል ሌላ ሴት ያገኛለሁ እና ፈቅራለሁ ሲል በስተመጨረሻም እንደዛ መሆኑ ለሁላችንም ያሳዝናል ማለት ነው። እና ውዶችዬ ሁላችሁንም አመሰግናለሁ። ቪዲዮውን ግን ላይክ ሼር እያደረጋችሁ እንጠናከር። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን፣ ወጥቶ ከመቅረት ሁሉ አላህ ይጠብቀን እላችኋለሁ። ሁላችንም እንተጋገዝ። ላይክ ሼር ሰብስክራይብ አድርጉ። እንግዲህ በቀጣይ ቪዲዮ ያው ሉሊት ከስራ እንደምትባረር እና ዛሬ ላይ ግን ተምቹ የሰራው ስራ እንደዚህ በቃ ያኔ ንብረት አለ ብሎ መንበሻቀጥና በጣም የሚያሳዝነው ለኤልያስ ክብር አለመኖሩ በጣም ይገርማል። አንድ ተቀጣሪ ስራውን ኃላፊነቱን አውቆ እስከሚሰራ ድረስ እሱ ምን ጥልቅ አደረገው? በጣም የሚገርም ነው ማለት ነው። ያው በስተመጨረሻም ግን የስራውን ስላገኘ ሁላችንም አይተናል ማለት ነው። ባይ ባይ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ተጠቅቆ ድግድ ያድርጋችሁ። መልካም ጊዜ ይሁንላችሁ። ባይ ባይ።